تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم ስለዚህ ምን አይነት ስጋ ነው የሚሆነው ለክትፎ? ድንጋይ ይብሪ የእግር በሰር የእግር ስጋ ማለት ነው በአማርኛ። የእግር በሰር ንቅል ነው በአማርኛ። ንቅል ነው በአማርኛ። ንቅል ነው በጉራጌኛ የእግር በሰር ይብሪ ድንጋይ በሰር ለክትፎ የሚሆነው እሱ። ስለዚህ እየተመረጠ እሱ እየመጣ ነው የሚከተፈው ማለት ነው። የተወደዳችሁ ተመልካቾቻችን በያላችሁበት ኢድኩም ሙባረክ ተቀበለላሁ ሚና ወሚንኩም ሷሊሀል አዕማል። እንግዲህ የምንገኘው የኢደል አድሃ የአረፋ ልዩ ዝግጅታችንን ነው የተከታተላችሁ የምትገኙት። አስቀድመን ትላንት ዋዜማውን የዋዜማ ዝግጅት በጉራጌ ማህበረሰብ ውስጥ እንዴት ይከበራል የሚለውን ስናሳያችሁ ቆይተናል። የኢደል አድሃ የበዓሉ ቀን ላይ እንገኛለን። ከሰላት መልስ እንግዲህ አስቀድማችሁ እንደተከታተላችሁት ኡድህያ ታርዷል። የበሬውን ከግዢው ጀምሮ ነው ከገበያው ጀምሮ እንግዲህ አይታችሁታል። አሁን ደግሞ ይሄው ወደ ክትፎ ማዘጋጀቱ መተናል ማለት ነው። የተመረጠ ድንጎ በሰር እንግዲህ እዚህ ጋር የተወሰነ ነው ይመጣልን፣ እየተመረጠ ይመጣል። ገና እየጀመርን ነው አይደለ? ብዙ ነው የሚከተፈው ለአረፋ። በጣም ብዙ ነው የሚከተፈው። ይሄ እንደምታዩት እዚህ ጋር የምታዩት በጣም የመጀመሪያው ነው ገና። ከዛ ደግሞ አዘጋጅተን ወደ ማቅረቡ ነው የምንጓዘው። መክተፊያው ግን ለየት ያለ ነው። የጉራጌ ባህል ዕቃ ነው። የባህል ዕቃ ነው። ለምንድን ነው እንደዚህ ነው? ብዙ ጊዜ ለምንድን ነው መክተፊያ የዝርጉ መክተፊያ ነው። በዚህና በዚህ የከተፍሽ መሬት እንዳይወድቅ መሬት ውስጥ እንዳይወድቅ ብቻ ነው። እዚህና እዚህ ይገባል። አንስም ግን ይሄ እዚች ላይ ብቻ መክተፍ ስጋውን እዚህ የተከተፈ ይገለበጣል፣ ወደዚህ ይገለበጣል። እንደምታዩት እንግዲህ ከመክተፊያ የተለያዩ ባህላዊ እቃዎችን ስናይ ነበረ ገበያ ላይ። ለእያንዳንዱ ነገር የጉራጌ ማህበረሰብ የራሱ የሆነ ባህላዊ እቃዎች አሉት። እንዲሁም ከመክተፊያም ሳይቀር የራሱ የሆነ ባህላዊ መክተፊያ ያለው። በሱ እንግዲህ ክትፏችንን ከትፈን አዘጋጅተን ማቅረብ ነው የሚሆነው አይደለ? ሌላ የተለየ ነገር ይደረጋል? አይ ምንም ይደረግ ነገር ማቅረብና ቀርቦ ጥለስ ይቆረጣል። እዛ ቅቤ ምናምን ይዘጋጃል፣ ሁሉ ቅመም ይዘጋጃል፣ ይሰራል። መርሃባ። እዚህ ጋር እንግዲህ ይታየኛል ጣባ አይመስልም፣ በጣም ትልልቅ ነው። ሴራ ነው ክትፎ የምናደርገው ስትይ ነበር። ሴራ ነው የሚባለው። ይሄ ሴራ ነው የሚባለው። ለምንድን ነው በዚህ ይቀርባል? በዚህ ይቀርብና የተቀነሰ በጣባ የተቀነሰ ኮባ ተደርጎ ይሰጠና ይበላል። ከዚህ አነስ ያሉት ናቸው ማለት ነው ጣባ ለማቅረብ የሚሆነው። ይሄን አሁን በአዲስ አበባ ባለው በሳሮት የገጠር ክትፎና የሀገር ቤት ጥብስ ማግኘት እንችላለን። እነዚህን ይሄን ባህሉን ስርዓቱን እንደዚሁ ነው እዛም እንደዛ። ማሻአላ። የተወደዳችሁ ተመልካቾቻችን እንግዲህ ይሄንን እዚህ ያሳየናችሁ ያለውን ትክክለኛውን የጉራጌ ባህላዊ ምግቦች አሰራሮች እንዲሁም ደግሞ ባህላዊ እቃዎችን እንደዚሁ ባህሉን ስርዓቱን እንደጠበቀ ማግኘት ከፈለጋችሁ ወደ ከሳውዝ አፍሪካ ኤምባሲ ወረድ ብሎ ወዳለው ወደ ሳሮት የአገር ቤት ጥብስና የገጠር ክትፎ ጎራ ብላችሁ ማግኘት ትችላላችሁ እያሉ ነው። ይሄው እህቶችም እዚህ ጋር ያገዙ ነው። ተጋግዞ ካልሆነ አያልቅም። ያረፋ ክትፎ አያልቅም። ከዚህ በኋላም እንደምናደርገው ከትፈን እንጨርስ። ከትፈን በቃ ጣዋ ይዘጋጃል። ሴራው እንደምታይ ተዘጋጅቷል። ቅመሞች ይመጣል፣ ይደረጋል። ያቅቤ ላይ ይሞቅና ተደርጎ ቀርቦ ነው የሚበላው። ከዚህ በኋላ የተወደዳችሁ ተመልካቾቻችን እንግዲህ በያላችሁበት የኢደል አድሃ አረፋ በዓልን እያከበራችሁ ከኛ ጋር ደግሞ ቆንጆ ቆይታ እያደረጋችሁ እንደሆነ እምነታችን ነው። እንግዲህ ዘንድሮ አረፋን በጉራጌ እንዲህ በደማቅ ሁኔታ እያከበርን እንገኛለን። በተለያየ ምክንያት ለአረፋ በሬው ይሄው እያጀበን ነው ከኋላ
በተለያየ ምክንያት ለአረፋ ወደ አገር ቤት መግባት ያልቻላችሁም እንዲሁ እኛም በቴሌቪዥን መስኮት ያቀረብንላችሁም እንዲህ ባለ መልኩ ተከታትላችኋል። ሌሎችም ስርዓቶች ዝግጅቶች የሚቀጥሉ ነው የሚሆነው። እዚህ ጋር የነበረችው አጠገባችን የነበረችው እህቴ ስትነግረኝ እንደነበረው ይሄን ክትፎ ለማዘጋጀት ሚጥሚጣ፣ ኮሮሪማን መሰል የሆኑ ቅመማ ቅመሞች፣ ቅቤውም እንደዚሁ ያስፈልጋል። እሱን የምታመጣልን ነው የሚሆነው። እኛ ከትፈን ጨርሰን ደግሞ አስተካክለን ወንዶቹ ጋር የምናቀርብ ነው የሚሆነው። አብራችሁን ቆዩ። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم صمنا أياما أحلى الأيام يا ربي عيدها كل الأعوام صمنا أياما أحلى الأيام يا ربي عيدها كل الأعوام تقبل الله منا ومنكم عيد مبارك علينا وعليكم የተወዳችሁ ተመልካቾቻችን 1446ኛው ዓመተ ሂጅራ የኢድ አል-አድሃ አረፋ በዓላችንን እንግዲህ በጉራጌ ዞን በጉብሬ ክፍለ ከተማ በቡቻች ቀበሌ ውስጥ ነው ያከበርን የምንገኘው። አሁን ደግሞ የተከበሩ አቶ ሙራድ ከድር የወልቂጤ ከተማ አስተዳደር ከንቲባ አጠገቤ ይገኛሉ። እንደዚሁም ክቡር አቶ ታደለ በቀለ የወልቂጤ ከተማ ብልጽግና ጽህፈት ቤት ኃላፊ እኛ ጋር አሉ። የተከበሩ አቶ አስቻለው ገብሬ የወልቂጤ ከተማ ጸጥታ ጽህፈት ቤት ኃላፊና ክቡር አቶ እስክንድር እንድሪያስ የወልቂጤ ከተማ የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አብረውን በዓሉን ሊያከብሩ ከኛ ጋር እዚህ ተገኝተዋል። እንደዚሁም ደግሞ ይህንን ውብ የሆነ የበዓል መሰናዶ እንድናዘጋጅ ከመነሻው እስከ ፍጻሜው ድረስ ከኛ ጋር የነበረው የሳሮት የሀገር ቤት ጥብስና የገጠር ክትፎ የሥራ ኃላፊዎች ባለቤቶች እና አብዲ ከነ ወንድሞቻቸው እንደዚሁም ወንድም ሰንበት ከኛ ጋር ሲለፋ የነበረ ወንድማችን ነው። ሰብሰብ ብለን ይህንን ውብ የሆነ የበዓል ማዕድ ለመቋደስ መተናል። ያው እህቶቻችን እንግዲህ ሲከትፉ ሲያዘጋጁ ስናየው ነበር። መቼ ነው የሚደርሰው እያለን ነበር። አሁን የዕለቱ የክብር እንግዶቻችን ባሉበት እንቋደሰዋለን። ሚንበር ቲቪ የበዓል ፕሮግራሞችን ለማዘጋጀት በተለያዩ አካባቢዎች ሲሄድ በወልዲያም በድሬዳዋም በሃላባም በሐረርም እንደዚሁ የከተማ መስተዳድሮች አቀባበል እያደረጉልን ብዙ ጊዜ አብረውን ተሳትፏል። ዛሬም የወልቂጤ ከተማ ከንቲባና የስራ ባልደረቦቻቸው መሀላችን ስለተገኙ እጅግ አድርገን እናመሰግናለን። የእነሱንም የእንኳን አደረሳችሁ መልእክት እናደምጣለን። እውነት ነው። ወደዚህ ሲመጣ ግን ማሜ እዚሁ ላለ ሰው ከእንግዳ ሆኖ ለሚመጣ ሰው የተንቢ ነው የሚባለው። እዚሁ ላለ ሰው ደግሞ የተንቢ ነው የሚባለው። ምንድን ነው የሚባለው? የተንቢ ነው የሚባለው። የተንቢ እንኳን ደህና መጡ አቶ ሙራድ ከድር የወልቂጤ ከተማ አስተዳደር ከንቲባ። በዓሉን ከኛ ጋር ለማሳለፍ ፈቅዳችሁ ከስራ ባልደረቦቻችሁ ጋር ማዕከላችን ስለተገኛችሁ የእውነት በጣም ደስ ብሎናል። እንኳን አደረሳችሁ። እንግዲህ አረፋ ሲታሰብ ሀገራችን በተለይ ማዕከላዊ ኢትዮጵያ አካባቢ የአረፋ በዓል በጣም በደመቀ ሁኔታ ከሚከበርባቸው አካባቢዎች አንዱ የጉራጌ ማህበረሰብ ይጠቀሳል። ወልቂጤ ደግሞ እንግዲህ እንደ በብዙ መልኩ የማህበረሰቡ አንድ መናገሻ ልንለው የምንችለው አካባቢ ነውና
በዓሉ ወልቂጤ ከተማ ላይ ምን መልክ እንዳለው የእናንተ ዝግጅት ምን እንደሚመስል እየተጨዋወትን ትንሽ ደግሞ ቆይተን ማዕዱን እንቋደሳለን። ይሄ ሻኛው ራሱ አላጓጓም በጣም እስቲ እየተጨዋወትን እንዝለቅ። አመሰግናለሁ። መርሐባ። በመጀመሪያ ሚንበር ቲቪን ማመስገን እፈልጋለሁ። ጀዛከላሁ ኸይር። በጣም ብዙ ቦታ ትፈልጋላችሁ፣ በጣም ብዙ ቦታ ማክበር ትችሉ ነበረ። ግን ደግሞ ከሁሉ አካባቢ እኛን መርጣችሁ ለጉራጌ ሕዝብ ቦታ ሰጣችሁ እንግዳ ተቀባይ የሆናችሁ ከተማችን የጉራጌ ዞን መዲና ወደ ሆነችው ወልቂጤ ከተማ ስለመጣችሁ ከልብ በራሴና በመላው ጉራጌ ሕዝብ ስም ወልቂጤ ሕዝብ ስም እናመሰግናችሁ ፈልጋለሁ። እኛም እናመሰግናለን። ጀዛከላሁ ኸይር። እንደሚታወቀው ያው አረፋ ሲነሳ ጉራጌ ይነሳል። ጉራጌ ሲነሳ ደግሞ ወልቂጤን ነጥሎ መነሳት አይቻልም። ወልቂጤ መነሳለን። አረፋ ሃይማኖታዊ ትውፊት አለው፣ ባህላዊ ትውፊት አለው። እንግዲህ በሃይማኖቱ መስዋዕትነትን የተማርንበት ነው። ነብዩ ኢብራሂም አለይሂ ሰላም አላህን እንዴት እንደታዘዙ ልጃቸውን እንዴት መስዋዕትነት እንዳቀረቡ ይሄንን የምንማርበት ትልቅ በዓል ነው። ከዛ ባሻገር አረፋ ወደ ባህላዊ ስንመጣ በእኛ ማህበረሰብ ዘንድ በጣም ትልቅ ቦታ የሚሰጠው በዓል ነው። በጉራጌ ምድር የሚከበሩ ትልልቅ በዓላቶች ሁለት በዓላቶች አሉ። አንዱ አረፋ ነው። አረፋ በዓል ዘርፈ ብዙ በእኛ ማህበረሰብ ዘንድ ትርጉም ያለው ነው። እንግዲህ ዛሬ የደረስንበት አረፋ ዛሬ ሴርሞኒው እንደምናየው አይደለም። ይሄ ሴርሞኒ ለማየት አመቱን ሙሉ ሲሰራ ነው የተቆየው። ይሄ የምታዩት አጠቃላይ የጉራጌ እናቶች አመቱን ሙሉ ሲዘጋጁበት የቆዩበት ነው። እንዴት ነው የሚዘጋጁት? አንደኛ የምታዩት ክትፎ የቅቤ ዝግጅት ውጆ ተብሎ የሚጠራ የቅቤ አሰባሰብ የቅቤ ቁብ አላቸው። አመቱን ሙሉ የቅቤ ቁብ እየጣሉ ለአረፋ ቅቤ በማከማቸት በማዘጋጀት የሚጠብቁት ነው። ከዛ ባሻገር እቺ የምታዩት ቆጮ ያው ተፍቃ ብዙ ፕሮሰስ አልፋ ነው ወደ ቆጮነት የመጣችው። ይሄንን በማዘጋጀት ትልቅ ስራ ይሰራሉ። ይሄ ክትፎ ከቅቤ ብቻ አይደለም የተሰራው፣ ሚጥሚጣ አለው፣ የተለያዩ ቅመማ ቅመሞች አሉት። እነዚህ በሙሉ ዝግጅት በማድረግ ነው የሚቆየው። ከዛ ባሻገር ቤታችን እንደምታዩት ዝም ብሎ አይደለም፣ ለአረፋ አመቱ ሙሉ ዝግጅት የተደረገበት ነው። በተለየ መልኩ በማስዋብ ነው የሚጠብቁት። ውጪ አይታችሁታል፣ ጀፎሮውን አይታችሁታል፣ አጥሩን አይታችሁታል። በተለየ መልኩ ለአረፋ ዝግጅት የተደረገ ይዋባል። ቆሻሻ ይለቀማል፣ አካባቢ ይጸዳል፣ ቤት ይጸዳል። ስለዚህ ይሄ ሁሉ የእናቶች ነው። አባቶችም እንደዚሁ አረፋ ሲቀራረብ ከአረፋ ካለፈ በኋላ ለቀጣይ አረፋ እቁብ መጣል፣ ገንዘብ መቆጠብ፣ ለሰንጋ ለወይፈን ገንዘብ መሰብሰብ ይጀምራሉ። ያላቸውን የእርሻ ስራ ሰርተው ከሚያገኙት ገንዘብ ለአረፋ ዝግጅት እያደረጉ እየቆጠቡ ነው። ምክንያቱም በአንድ ጊዜ ያው አረፋ በጣም ብዙ ነገር የያዘ ነው። በጣም ብዙ ዝግጅት ይፈልጋል። በሚፈለገው ደረጃ በጣም ብዙ እንግዳ የምታስተናግድበት እንደመሆኑ መጠን ጠንካራ አቅም ዝግጅት ነው የሚደረግበት። ከዚህ ከወይፈን ከሰንጋ ገንዘብ ማሰባሰብና ገንዘብ መግዛት ባሻገር በዓሉ ሲቀራረብ እንጨት በመፍለጥ ግቢው እንዳያችሁት አጥር በማጠር ኮታ የሚባል ቆጥ አለ፣ እንጨት መስቀያ፣ ያንን በማስዋብ ቤትም ላይ የሚዋቡ ነገሮች በወንዶች የሚሰሩ ስራዎችን እነዚህ በማስዋብ በጣም ከፍተኛ ዝግጅት ሲደረግበት አመቱ በሙሉ ተቆይቶ ነው ዛሬ ሲሆን በዚህ ደረጃ ላይ የቀረው። በጣም በአንድ ጊዜ ታርሶ በአንድ ጊዜ ተዘርቶ በአንድ ጊዜ ተሰበሰበ አይደለም፣ ብዙ ልፋት አለው። እንዴት ይሄን ያህል ልፋት ተደረገበት ከተባለ በጉራጌ ዘንድ የአረፋ በዓል ልዩ ትርጉም ያለው ነው። ምንድነው ልዩ ትርጉም ያለው? ያው ጉራጌ ማህበረሰብ ሲነሳ በአገሪቱ በሙሉ ተበትኗል ማህበረሰብ ነው። በተለየ መልኩ ቤተሰብ ዝያራ፣ በተለየ መልኩ አካባቢን ጥየቃ፣ ቤተሰብ ጥየቃ አመት ጠብቆ ለአረፋ ከተለያዩ የዓለማችን ክፍሎች ከተለያዩ ከሀገራችን ክፍሎች ተንቀሳቅሶ ወደ ቤተሰቦቹ የሚመጣበት ወቅት ነው። ተወላጁ ብቻ አይደለም፣ ይህንን በዓል ለማየት ሴርሞኒው ለማየት ቱርስ ለማድረግ በርካታ የሆነ እንግዳ ወደዚህ ወደ ወልቂጤ ከተማ ወደ ጉራጌ ማህበረሰብ ይመጣል። እሱም ብቻ አይደለም፣ ቤተሰብ ዘመድ አዝማድ ጓደኞቻቸው በመያዝ ቤተሰቦቻቸው ለመጠየቅ የሚመጡ
ተወላጆች እንግዶችን ይዘው ይመጣሉና አጠቃላይ ይህንን በዓል በርካታ እንግዳ የሚታደምበት እንደመሆኑ መደን ቀመጥ የሚባል ነገር አለ። ጉራጌ ቀመጥ ብሎ ነው በጣም ተጨንቆ ለእንግዳ ክብር ብሎ በዓሉን አክብሮ በዛ ደረጃ ላይ ዝግጅት እያደረገ የሚጠብቅበት ሁኔታ ነው ያለው። ከዛ ባሻገር አረፋ ሌላ ልዩ የሚያደርገው ያላገቡ ወጣቶች ልጃገረዶች ሰርግ ፕሮግራም የሚደረግበት አመቱን ጠብቆ ጊዜው ከደረሰ ዝም ብሎ በተራ ወቅት አይጋባም። በተለይ ሙስሊሙ የማህበረሰባችን ክፍል አረፋን ጠብቆ ነው የሚጋባው አለ። ይሄ ባህል አለ። ይሄ ባህል አለ። አረፋ 2 ቀን 3 ቀን ሲቀረው ጀምሮ በጣም ድምቅ ያለ የሰርግ ፕሮግራም ይኖራል። ባህላዊ ይዘቱን የያዘ ነው የሰርግ ፕሮግራሙና ለዚህም በተለየ መልኩ ዝግጅት የሚደረግበት ነው። እሱም ብቻ አይደለም፣ መተጫጫ ነው። ተጫጫሉ ልጃገረዶች ያላገቡ ወጣቶች በአረፋ በዓል ላይ በተለያዩ ሴሬሞኒ በተለያዩ ፕሮግራም ከተለያየ አካባቢ በዓሉን መሰረት በማድረግ መተጫጨት ያለበት ትልቅ በዓል ነው ማለት ነው። ስለዚህ ወደዚህ ወደ አረፋ ሲነሳ ወደዚህ ወደ ወልቂጤ ሲታሰብ ወደ ጉራጌ ማህበረሰብ ሲታሰብ በከፍተኛ ሁኔታ ልዩ ትርጉም ልዩ ቦታ ተሰጥቶት የሚከበር በዓል ነው ማለት ነው። ደስ ይላል። በጣም ትንታኔያቸው በጣም ኦልሞስት ሁሉንም ጥያቄ መለሱ። ምንም የቀረ ነገር የለም። ቀጥለን ልንጠይቀው የነበረውን በሙሉ መልሰዋል። በጣም ደስ ይላል። የምግቦቹ ትንታኔ የሚያስፈልጋቸው አይመስልም። አይን አይቶ ይፈርዳል። ኮቻ ብለን ክትፎ እንደዚህ ሆነ ብለን ይሄ ሻኛ ነው ብለን ይሄ አይብ ነው ብለን ያጎመን ነው ብለን መቼም ተንትነን ምንዘልቀው ነገር አይደለም። ምግብ እንዲህ ተዘጋጅቶ እየጠበቀን ነው። ማሚ ምግብ አስቀምጦ ደግሞ ጨዋታ ማብዛት ተገቢ ነው ብለን ትላለህ። አረፋ ነው፣ በዛ ላይ በጣም የሚበላበት ጊዜ ነው አይደል? ያስውጣል። ስለዚህ ከእንግዶቻችን ጋር ምናልባት ክብር ከንቲባችን ሲያነሱ የነበረውን ስሜት ሰያ ወልቂጤ እንደበቀለ አንድ የወልቂጤ አበባ እስቲ የምትነግረን ነገር አይጠፋም። ወልቂጤ ፍሬ ነው አበባ፣ ፍሬም አበባ። አብዛኞቹ ነገሮች እሱ የገለጻቸው ናቸው። እኔ ምናልባት ከከተማው አካባቢ ስላደግን ገጠሩ ጋር ያለውን ካልቸር በደንብ አናውቅም፣ ግን ሲነገር እናያለን እንሰማለን። ግን ሞር ይሄ ከተማ ጋር ካለው ካልቸር ጋር ይሄ አሁን የሻኛው ስነ ስርዓት ምናምን በጣም ለየት ያለ ነገር ነው። በሶስተኛው ቀን ሻኛ ይበላል ምናምን ካልተሳሳትኩ እንደዛ አይነት ነገር ወዳጅ ሰብሰብ ይላል። የጆቼ ይባላል። በጣም ይቅርታ መርሳት የሌለብኝ ነገር ነው። በሶስተኛው ቀን ነው ሻኛ የሚቀርበው። አጋጣሚ እኛ ዛሬ አቅርበን እናንተ ለኛ ብላችሁ ለኛ ብለው በሬው ሻኛ እንዳለው ለምን ነገር ነው እና የጆቼ ነው የሚባለው። የጆቼ ምንድነው ልዩ የሚያደርገው? ከአረፋ በዓል ቤተሰብ ለምሳሌ ያገባ ወንድ የባለቤቱን ቤተሰቦች ሄዶ የሚጠይቅበት እንደዚሁም የተለያዩ ልጆች በተለያዩ አካባቢ ያሉ ተወላጅ ልጆች ሰብሰብ በማለት በተለየ መልኩ አባታቸው ቤት የሚያከብሩበት በተለየ መልኩ ክብር የሚሰጥ የክብር በዚህ ታላቅ የሆነ ወንድ ያለበት ቤት ላይ ነው ሰብሰብ የሚሉት። አጎታማሞች ሁሉ ይሉናል። ልጆቻቸውን ይዘው ይመጣሉ። በዕለት ሁለት ስጦታ የሚሰጥበት ቀን ነው። ከተማ ያመጣ ሊሆን ይችላል። በሌላ አካባቢ ተወልዶ እዚህ ቤት ተወልዶ ሌላ አካባቢ እየኖረ ሊሆን ይችላል። ቤተሰቦቹን ሰብሰብ አድርጎ ይመጣል። የተለየ ሴርሞኒ ይኖራል። ከአባቱ ጀምሮ ለእናቱ ለአጎቶቹ ዛላለ ሰው ስጦታ የሚሰጥበትና የተለየ ምርቃት የሚደረግበት ደስ ይላል። ይሄ የከተማ ወጣት ምናምን በደንብ የሚያውቀው ነገር ነው። ገጠሩም ጋር ያለ ነገር ነው። ግን ስለ ወልቂጤ ካነሳን አይቀር ወልቂጤ ከነስሟ ማዕከል የሆነች ቦታ ናት። በተለይ ወደ ጅማ ለሚሄድ ሰው ወደ ሌላም ቦታ ለሚሄድ ሰው ለመንገደኛ ሰው ማረፊያ ቦታም ጭምር ነውና በበዓል ጊዜ ወደ ሀገር ቤት የሚሄዱ ሰዎች ወልቂጤን ሳይረግጡ የጅማ ቡና ሳይዙ እዚሁ አካባቢ የተመረተ አትክልት ቡናም ሳይዙ አያልፉም ወደ አዲስ አበባ የሚመለስ ሰውና አረኛም ስናልፍ እንደዛ ነውና ወልቂጤ ተበልቶ ነው ወደ ማዞሪያ ወደ ቀቡል ማዞሪያ በሚሄደው መኪና የከተማው ሰው ከሆንክ እነዚህን ይሄን የአረፋ ሴሬሞኒ በደንብ በስፋት የማየት እድሉ ይኖርሃል። የገጠሩም የከተማውም እና በጣም ደማቅ በዓል ነው። የከተማ ወጣት ስትሆን ደግሞ ይህን በአይነት ታያለህ። ክትፎንም በእጅ ትዳስሳለህ። ጥሩ ነው። አቶ እስክንድር ደግሞ እንደ መንግስት ኮሚኒኬሽን ጽሕፈት ቤት ኃላፊ
በእርግጠኝነት የሚነግሩን ነገር ይኖራል። የቀረ ነገር ካለን ዛሬ አረፋ ነው በመላው ዓለም ይበልጥ ደግሞ በጉራጌ ዞን መዲና በሆነችው ወልቂጤ ለየት ባለ መንገድ ይከበራል። እኛ እንግዶቻችንን አባቢ ያስተናገድን አረፋ ወደ ገጠር የሚገቡት ወደ የመጡ ቤተሰቦቻቸው አካባቢ ሲገቡ ተገቢ የሆነ ጸጥታ ማህበረሰቡ ወጥቶ እንዲገባ ሁኔታ እየፈጠረ ነው። ለዛሬው ፕሮግራም በየገጠሩ ማህበረሰባችን ሳርጎ ባህሉን በደመቀ መንገድ እያከበረ ያለ ይህ ደግሞ የጉራጌ ማህበረሰብ የከተማችን ማህበረሰብ እሴት የዳበረ ይበልጥ ደግሞ ዛሬ ላይ እናንተ የሚሰሩ ድንበር ያቀላቀል በአብሮነት ስናከብር ለእኛ በጣም ደስተኛ ነው። ፓርቲያችን አራት ሌሎች አመራር ጊዜያቸውን ሰውተው የመጡት ለፕሮግራሙ ለባሉ ያላቸው ክብር ነው። እንደ መንግስት ኮሚኒኬሽን ደግሞ እኛ ከእናንተ ጋር የበለጠ ግንኙነታችን አስተምሮትን በጠበቀ መንገድ ግንኙነታችን እያጠናከርን በርካታ በከተማችን የሚሰሩ ሃይማኖታዊ ባህላዊ ሴቶች አሉ የዳበሩ አውጥተን እናንተን ማሳየት መቻል እንዳለብን ዛሬ ላይ የሐምራን ተውበን ያየውን እውነት ነው። ከንቲባችን ቅድም ሲያነሱ በነበረው ምግብ አስቀምጠን ነው ሰው ምግብ ንጉስ ነው እውነት ነው። እና ከተማችን ማህበረሰብ በዚህ አጋጣሚ ማህበረሰቡን ተቀብሎ ወደ ቤተሰብ የሸኘበት አግባብ እጅግ በጣም የሚመሰገን ነው። በጣም እናመሰግናለን። አለቆቻችንን አስቀምጠን እነሱ ፊት ብናገር ምን አስቀረ? ያስቀረው ነገር ምን ተናገርኩ እኮ። ምናልባት አቶ ታደለ እንደ ብልጽግና ጽሕፈት ቤት ኃላፊ መልእክት እንደሚኖራቸው አስባለሁና የእሳቸውን መልእክት እናድምጥ። በዓሉን እንኳን አደረሳችሁ፣ እንኳን አደረሰን። በዞናችን ርዕሰ ከተማ ወልቂጤ ላይ በዓሉን እንደዚህ ስናከብር ሰው ምን ያህል ደስ እንደሚለው ለዚህ በዓል ደግሞ ዛሬ የተጀመረ አይደለም። ጥንት ቅድመ አያቶቻችን ጀምሮ በትውፊት ደረጃ ይዘውት የመጡት ነው። ይህን ደግሞ እንደ ትውልድ እኛ ተረክበነዋል። ስንረከበው ደግሞ ለሚቀጥለው ጀኔሬሽን ኦሪጂናል የሆነ ነገር ማስተላለፍ አለብን። ያንዳንዱ ቅድም ክቡር ከንቲባችን ሲያነሱት እንደነበረው ያንዳንዱ የሚባሉ ነገሮች ትርጉም ያላቸው ናቸው፣ ምክንያትም አላቸው እና እነዚህ ምክንያቶቹ ሳይንጠባጠቡ ቦታ ሳይለቁ በቦታቸው ሪስፔክት አድርገን በሄድን ቁጥር ስብዕናም ነው መገንቢያም ነው። በዚህ የምንማረው እኛ የተገነባንበት ማንነት ነው። እና ዛሬ እንዲቆመን ይህን በዓል ስናከብር ትላንት አባቶቻችን በዚህ ርዕስ ውስጥ አስገብተው አሳድገውናል እና ሃይማኖታዊም ባህላዊም እና ደግሞ በተለይ ይሄ ከሶሻል ጋር የተገናኘው ነገር ጉራጌ አንድ ትልቅ ሶሻሊ በጣም ኢንተራክት ነው የሚባልበት ትልቁ ርዕስ አረፋና መስቀል ተከትሎ የሚመጣ ነው። በተለይ በጣም በብዙ ቦታ ላይ ተሰራጭቶ ያለ ነው ማህበረሰባችን። ይሄም ማህበረሰብ ሶሻሊ ቦንድድ ነው ስንል ትልቁ ርዕስ ሰው ተደስቶ አክብሮ ደስ ብሎት እንዲያከብር ምኞቴን እየገለጽኩ መልካም በዓል ማለት እፈልጋለሁ። ሁላችሁንም እጅግ አድርገን እሺ፣ እናንተ ምን ትዘጋጃላችሁ? አሁን እኛ የቤተሰቡ የማህበረሰቡ ዝግጅት በነገርናችሁ እናንተ እንዳመራር ስም ተዘጋጅታችሁ ዋናው ከምንጩ ብለን እናንተው ዘንድ መተን ነው። የኛ ዋናው ስራችን ምንድነው? ማድረስ ነው አይደል? የሚዲያ ባህሉ ካለበት እሴቱ ካለበት ቦታ ላይ ከምንጩ ቦታ ላይ መጥቶ ማድረስ ነው የኛ ስራ የሆነው። ምናልባት አብዲ የሚያነሳው ሐሳብ ይኖራል። አቶ አስቻለውንም ድምጽ ብንሰማ ጥሩ ነው። ምናልባት ያው ጸጥታ ወልቂጤ ከተማ ማህበረሰብ ቅድም ወንድም ሰይድ እንዳነሳው ሀብም ጭምር ናት ወልቂጤ አይደለ? ለብዙ ቦታ እንደ ሴንተርም ጭምር ነውና ይሄ ማህበረሰብ በሰላም ወደሚፈልግበት አካባቢ ሄዶ በዓሉን በደስታ አክብሮ ከቤተሰብ ጋር ተዘያይሮ እንዲመለስ አይ ቲንክ የእናንተ ደሞ ሮል በጣም ከፍተኛ እንደሆነ ገምታለሁና እዛ አካባቢ የምትነግሩን ነገር አይጠፋም። አመሰግናለሁ። ያው እንደተባለው እንደ ሰላምና ጸጥታ ተቋም በዓላቶች ስፔሻሊ የተለየ ተልእኮ ተወስዶ ያው ከተለያየ ቦታ ፊት ክቡር ከንቲባችን ሌሎችም አመራሮቻችን ሲገልጹት እንደነበረው እናንተም ሲገልጹት እንደነበረ ማህበረሰቡ ከውጭ ወደ ወልቂጤ ወደ ጉራጌ ዞን በዓሉን ለማክበር ይመጣል። ይህ እንግዳ ወደ ከተማው ወደ ትውልድ ቀዩ ሲመጣ
ያለምንም የጸጥታ ስጋት ያለምንም መጨናነቅ ከመንገድ ከላይ ከሌሎችም ክልሎች አጎራባች ክልሎች ወረዳዎች ሌሎችም አካባቢ በቅንጅት በሰላም አካባቢ ቀዩ ደርሶ በሰላም እንዲመለስ ያው ሰላምና ጸጥታ ተቋም የራሱ የሆነ ተግባራቶች ያከናውናልና ይህንን አቅደን አረፋ በተቻለ መጠን በየትኛውም አይነት ችግር ሳይገጥመው ማህበረሰቡ ሃይማኖት ተከታዩ በሰላም ገብቶ እንዲወጣ የማድረጉ ነገር ሁሉም ሰው አክቲቭሊ እንዲንቀሳቀስ እያደረግን ያለንበት ሂደት አለ። ምናልባት ፊት ሲገለጽ የነበረ ነገር አለ። አብዛኛው ነገር ተገልጿል። አንድ ቀረ ምላት ነገር ምንድነው? እሴቱ በጣም ከባድ ያለው የሌለው እየረዳ በበዓሉ በመክፈፉ በማረዱ አብሮ ነው። በቃ እሴቱ በጣም ቦንድድ ነው፣ በጣም የተጠናከረ ነውና እንደ ማህበረሰብ ይሄ እሴት በጣም እኛም አባቶቻችን ያቀበሉን ይሄን ነውና ያንን የበለጠ ለቀጣይ ትውልድ በዚህ መልኩ የማስቀጠሉ ነገር ተያይዞ የመጣ ነውና በዛ መልኩ የምናስኬድበትን ይሄ ደግሞ ለጸጥታ በጣም ያግዛል። ምክንያቱም ያኛው በዓሉ ሌላው ማህበረሰብ ለሃይማኖት ተከታዩ በዓሉን ሲያከብር ሌላው ደግሞ የአካል ችግር እንዳይገጥመው ሴቭ የማድረግ የመከላከል አካባቢውን ጠበቁ ነገር ከጸጥታ መዋቅሩ ጋር ተቀናይተን የምንሰራበት ነገር ነው። መልካም በዓል ብንሰጣችሁ ደስ ባለን። ተማም ምናልባት አብዲ ሀሳብ ኖሮት ቢነግረን ደስ ይለናል። ግን ሰንበትን መስማት እንፈልጋለን። ሰንበት አሰላለፈው የተንቢ ብሎ እዚህ አመሰግናለሁ። ያልተገለጸ ነገር የለም። በደንብ ገልጸውታል ወንድሞቻችን። አረፋ ማለት ለጉራጌ ምን እንደሆነ በደንብ ገልጸውታልና ያው ክቡር ከንቲባችን ቀደም ሲል እንደገለጹት እናንተ እኛን መርጣችሁ ጉራጌ ማህበረሰብ ዘንድ ሆነን የዘንድሮ አረፋ በዓል እናከብራለን፣ ከነሱ ጋር ሆነን በደመቀ ሁኔታ ማክበር እንችላለን ብላችሁ መርጣችሁ ወደኛ ስለመጣችሁ የተንቢ ዌልከም እንኳን ደህና መጣችሁ ለማለት ፈልጋለሁ። እናመሰግናለን። የተወዳጁ ተመልካቾቻችን 1446ኛው ዓመተ ሂጅራ የኢድ አል-አድሃ አረፋ በዓልን በጣም ልዩ በሆነ ሁኔታ በጉራጌ ዞን የጉብሬ ክፍለ ከተማ ውስጥ ነው እያከበር የምንገኘው። ቡቻች አካባቢ ይባላል። ቡቻች ይባላል ቀበሌው። እንደውም ማለዳ 01 ቡቻች 1 ነው የሚባለው ጀፍሮ ማለት ነው። ሀት ይባላል። ይሄን ሁሉ መረጃ ሰጥተውናል። በጣም የሚገርሙ እንግዳ ተቀባይ አባቶች ገጥመውናል። በጣም የሚደናንቅ እሴት ነው ያለው። ጉርብትናው ቅድም አይተሃል። በሬውን ለማረድ የነበረው ስርዓት ተክቢራው ላይ የነበረ ነገር በጣም ድንቅ ነው። ቤታቸውን ይሄ ሁሉ በጣም የሚገርም ነው። የእውነት ሲባል ከሚባለው ወይም ሲነገር ከሰማነው በላይ ሆኖ ነው ያገኘነውና ማህበረሰቡን ለዚህ በሚንበር ቲቪና በመላው ዓለም በሚገኙ የሚንበር ቲቪ ቤተሰቦች ስም እጅግ በጣም እናመሰግናለን። በጉራጌኛ እናመሰግናለን። ምንድነው ሰያ እናመሰግናለን። ኦኬ አዎ ይሄ ነው አሃዳ ነስራ መራዋ ወደ መብል ስነ ስርዓቱን እናልፋለን። የሳሮት የአገር ቤት ጥብስና የገጠር ክትፎ ነው ይሄንን የሚገርም መሰናዶ ያዘጋጀልን። ሻኛው እንግዲህ ከ3 ቀን በኋላ ከቤተሰብ ጋር ነው ተብሏል። ክቡር ከንቲባው ቀደም ሲል ያን ስለገለጹ ሻኛ እንዳለ ብቻ አውቀናል። ሌላውን ግን ኢንሻአላህ የሳሮት አስተናጋጆች በጣም በሚገርም ቅልጥፍናና ትስስር ይखाድሙናል። እኛም በላለን። እናንተም እንግዲህ የቀማመሳችሁ በዓሉ መቼም የመብል የመጠጥ ነው ደግሞ አላህንም የማስተዋወስ ነው ተብሏል። በጣም የተዋበ የበዓል ቆይታ እንዲሆንላችሁ ተመኘን። እኛ ዋና የሚባለው ቦታ ላይ ያለ ነው፣ ምንጩ ላይ ያለ ነው። ይሄንን ተመልካቾቻችን እንደው ቢያገኙት እንዴት ደስ ባለን። ለዓለም ሁሉ ያገኙታል ብለን ነው የምናስበው። ከዛ በላይ አረፋ የመዘያየር በጣም ጥብቅ የሆነ ቁርኝት አለው ከዚያራ ጋር እኛን ለመዘየር እኛ እነሱን ለመዘየር እነሱም እኛን አክብረው ለመዘየር ስለመጡ የእውነት በጣም ነው ክብር የተሰማን። የወልቂጤ ከተማ አስተዳደርን እንደ ሚንበር ቴሌቪዥን እናመሰግናለን ማለት ፈልገናልና ለዚህ ሰርቲፊኬት ልንሰጣችሁ ወደን ነበር። ያው መቼም ተቀበሉናላችሁ ብለን እናስባለን። እንግዲህ እስከዛሬ ተቆሞ ነበር የሚሰጠው። ዛሬ ያው ለስርዓቱ ሲባል እዚህ ቁጭ ብለን እንሰጣለን። እናንተንም እንዳናደክም ሰርቲፊኬቱን ለእናንተ ተመቻችሁ መልክ በጣም ጥሩ መርሐባ። የተወዳጁ ተመልካቾቻችን እንግዲህ እንደ ሚንበር ቲቪ ለሁለንተናዊ ከፍታ የሚተጋው ጣቢያችን የዘንድሮውን የአረፋ በዓል በዚህ በጉራጌ ዞን ወልቂጤ ከተማና በአካባቢው ለማክበር ሲያስብ በሁሉም አይነት መንገድ ከኛ ጋር በመሆን አጋርነታቸውን ስላሳዩን እንዳጠቃላይ ለጉራጌ ዞን አስተዳደር በተለይ ለወልቂጤ ከተማ ከንቲባ ጽሕፈት ቤት
ይህንን የምስጋና የምስክር ወረቀት ወንድም ሁሴን ኸድር የፕሮግራም ዝግጅት ክፍል ኃላፊያችን ነው። እሳቸው እንግዲህ ለክቡር ከንቲባችን ሰጡልናል። ይሄው እንግዲህ ወደ ላይ አምጥቶታል። ምን እንደሆነ ምክንያቱን አላወቅኩም። ምን ይላል? ለጉራጌ ዞን አስተዳደር ለወልቂጤ ከተማ ከንቲባ ጽሕፈት ቤት ሚንበር መልቲሚዲያ ፕሮዳክሽን በሚንበር ቲቪ የ2017 ዓመተ ልደት የ1446ኛ ዓመተ ሂጅራ የኢድ አል አድሃ አረፋ በዓል በተሳካ ሁኔታ በጉብሬ ከተማ እንዲሰራ ጽሕፈት ቤቱ ለነበረው ቀና ትብብርና ላበረከተው ከፍተኛ አስተዋጽኦ ይህ የምስክር ወረቀት ከታላቅ አክብሮት ጋር ግንቦት 2017 ዓመተ ልደት ተበርክቷል። ዋና ስራ አስፈጻሚ አዩብ አደም ፊርማ አለ፣ ማህተም አለ፣ የማይነበብ ፊርማ። እናመሰግናለን። ሚንበሮች ትለያላችሁ። አሚን ጀዛከላሁ ኸይር። መርሐባ ፋታ ረፍት ወስደን ተመልሰን እንመጣለን። በያላችሁበት ዒድኩም ሙባረክ። تقبل الله منا ومنكم عيد مبارك علينا وعليكم የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ኢድ 180 በሚንበር ቲቪ ልዩ ፕሮግራም በጉብሬ ክፍለ ከተማ ቡቻች አካባቢ ነው። ክቡር ከንቲባው ባሉበት እንግዲህ ምን የመሰለ ምሳችንን በልተናል። ምሳችንን ነው የበላነው ማለት ነው። ምሳ የሚባል ነገር የለም። ገና ይሄ ማን ነው የሚጠብቀው? ነው ገና እንጨምራለን። ገና ከሶስት ቀን በኋላ ሻኛል። አረፋ በየሰዓቱ መገብ ነው። ማሻአላህ አንድ ሁለት ፕሮግራሞች ይቀሩናል። ለዚሁ ክቡር ከንቲባው ባሉበት ልናመሰግናቸው የሚገቡ እንግዶች ስላሉን ነው። በማሚ አማካይነት ይህንን እናሳልጣለን። ጉዳዩን ወደ ማሚ መረዋለሁ። መርሐባ አመሰግናለሁ። ሲኖ እንግዲህ ቀደም ሲል ለመግለጽ እንደሞከር ነው እዚህ ስንመጣ ከዚህ ከበዓሉ ዋና ስርዓት ጋር የተገናኙ ነገሮችን ያለምንም ጭንቀት መከወን እንድንችል አጋር የነበረን ሳሮት የገጠር ክትፎና የሀገር ቤት ጥብስ ነው። ክቡር ከንቲባው ይህንን ሰርቲፊኬት ለሳሮት ኃላፊ እንዲያበረክቱልን ለወንድም አብዲ በአክብሮት አቀብላለሁ። በጣም እናመሰግናለን። እንደዚሁ ይህንን ፕሮግራም መስራት አስበን ወደዚህ በጣም ወደሚገርም ቦታ ስንመጣ እንዳታስቡ ሁሉንም በኔ ጣሉት። ከከተማው አስተዳደር በየመዋቅሩ ካሉ የተለያዩ ክፍሎች ጋር በመቀናጀት እንደመጣችሁ ፕሮግራም እንድትሰሩ ማድረግ አያቅተንም። እንግዳ ተቀባይ መሆናችንን በተግባር ነው ማሳያችሁ ብሎን ወላሂ አናቀውም። በጣም ስንመጣ እንደውም ሁሴን ነበር ያልከኝ እንደውም እንትኑን በድምጹ ያሰበውን አይነት ሰው እንኳን ሆኖ አይደለም ያገኘውና ገዝፎበታል። አቶ ሰንብት ስሙ ራሱ በጣም የሚገርም ነው። እኔ እንደውም አቤት ነው የምትለው ወይስ አሚን ነው የምትለው እያልኩት ነበር። የሚገርም ነው። በቃ ሰንብትልን። ይሄንንም ከክቡር ከንቲባችን እጅ አቶ ሰንብት ነስሩ እንዲቀበል በአክብሮት እሰጣለሁ። በጣም አላህ ያክብርልን ክቡር ከንቲባችንን፣ እንደዚሁም የተለያዩ የመዋቅሩ ላይ ያሉ የስራ ኃላፊዎችን እንደ መዝጊያ አንድ ሁለት ደቂቃ በመርቅ የሚነግሩን ነገር ካለ። አመሰግናለሁ። እንግዲህ በድጋሚ በመላው ዓለም ላይ ያላችሁ በመላው ኢትዮጵያ ያላችሁ ውድ የወልቂጤ ልጆች፣ የሚንበር ቤተሰቦች እንኳን ለ1446ኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ። በዓሉ ያማረ የሰላም፣ የፍቅር፣ መተሳሰብ፣ የአብሮነት ምስኪኖችን በመጋበዝ ምስኪኖችን በማብራት ማጠጣት የምናሳልፈው በዓል እንዲሆን እየተመኘሁ በሰላም እንድትገቡ ያደረግነው ዝግጅት በሰላም እንድትመለሱ እንደ ወልቂጤ ከተማ በተለየ መልኩ ትኩረት አድርገን እየሰራን ያለንበት ሁኔታ አለ።
መልካም የበዓል ጊዜ ይሁንላችሁ። የጉራጌ ዲንጃ፣ የወልቂጤ ዲንጃ፣ የኢትዮጵያ ዲንጃ የአረፋ በዓል ወሂም አሰናናሁም ቦጌም ኸነምሁም ወሄ ወህማ አይፈልሁማ ደረት ለሁፈ ግማት ለሁፈ ዱንያ ለሁፈ ባህሪ ከንሩናት አደን አስራው በጣም ነው የምናመሰግነው ክቡር ከንቲባችንን። እንግዲህ አዲስ አበባ ደግሞ በጣም የተለየ መሰናዶ አለን። እዛው ከሳሮት ሳሎን ሆነን እልፍኙ ላይ ሆነን የሚገራርሙ መሰናዶች አሉን። እሱን በምዕራፍ 2 በምሽቱ ክፍለ ጊዜያችን ላይ እዛው ሆነን የምንመራላችሁ ይሆናል። እዚህ መተን በአክብሮት ተቀብለው በምርቃት የሸኙንን ወንድሞቻችንን፣ ቤተሰቦቻችንን፣ አጠቃላይ ማህበረሰቡን በጣም በተለየ ሁኔታ ደግሞ የከተማውን የከንቲባ ጽሕፈት ቤትና በየደረጃው ያሉ የመዋቅር መስሪያ ቤቶችን በሙሉ እናመሰግናለን። እዚህ ቡቻች አካባቢ ስንመጣ ከጆፎሮ ጀምሮ አጠቃላይ ቤታቸውን ለቀውልን ይህንን ውብ የሆነ በዓል እንድናሳልፍ ሁሉንም አይነት እገዛ ላደረጉልን አካባቢው ማህበረሰብ አባላት በሙሉ ምስጋናችን ከልብ ነው። በያላችሁበት ለሁላችሁም ኩሉ ዓሚን ወአንቱም ቢአልፊ ኸይር ዒድኩም ሙባረክ። تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم عيد مبارك علينا وعليكم.